ያየሁት እሱን ፎቶ ደግሞ አስቀምጥላችኋለሁ። ፎቶዋን የሩታ ቤት ውስጥ ሰው እንዴት የሩታ ቤት ውስጥ እንግዲህ ቤተሰብ ሁሉ ነገር አይታችኋል። እንግዲህ አብርሃም ሩታን እያታለላት ነው ያለው በጣም በሚገርም ሁኔታ። ምን መሰላችሁ ውዶቼ፣ አብርሃም የፈራው ነገር አለ። የፈራው ነገር ምንድነው መሰላችሁ? ሩታ ያው ከሀገር ወጣለሁ እያለች እያስቸገረች ስለሆነ ፈርቷል፣ ልጁን በድብቅ ይዛበት እንዳትሄድ ማለት ነው። ስለዚህ እንግዲህ አቤልን አመቶ ይቅርታ እንዲላት ምናምን እኔ ለአቤል ሩታ ይቅርታ እንድታረግላት አልፈልግም። ደግሞ ምንድነው ያለው ልጄን የምታሳድግልኝ ሴት ስለሆነች ማንም ሰው አጠገቧ እንዳይደርስ ምናምን ይሄ ሁሉ ነገር ምን ታውቃላችሁ? እየፎገራት ነው ያለው እና ከሄርሜላ ጋር አብሮ እየተጨማለቀ እየዋለ ሩታ መጥቶ እዚህ ጋር ማባበልና እዚህ ጋር እሷ እንዳትሳፈር ማድረግ በጣም ከባድ ነገር ነው። ስንት ነገር የጎዳትን ልጅ ስንት ነገር ከሷ ጋር እንዳትሆን እሷ መጥፎ ነች፣ ጭቅጫቃ ነች፣ አታስፈልግም ብሎ ስንት ነገር መክሮክ ማለት ነው ከሄርሜላ ጋር እንድትሆን ያደረገው ሰው ጋራ ሩታ ራሱ ይቅርታ መባባላት የለባትም። ሩታ በጣም የዋህ ነች። አብርሃም እያታለላት ነው ያለው። ሩታ በአሁኑ ሰዓት ብትጠነቀቅ ነው የሚሻለው ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ላይካችሁ እንዳይለኝ በእግዚአብሔር ስም ይያቻለሁ። ላይክ በደንብ አድርጉ ይሄን ቪዲዮ እና ሩታ ጋር እንዲደርስልኝ እንድታደርጉልኝ ነው። ሩታን አሁን እያታለሏት ነው ያለው። ልጇን በእጅ ዙር አድርጎ ለመውሰድ ነው ሀሳባቸው። ሁሉንም ነገር እውነታውን እነግራቸዋለሁ ማለት ነው። እንግዲህ ዛሬ ቤተሰብ እኔ እዛ ያለችውን ጓደኛዬን በደንብ አድርጌ አነጋግሬያን ነበረ። ያነጋገርኳትም ጉዳይ ምንድነው ሄርሜላ አብርሃም አብረው እንደመጡና አብረው እንዳሉ እና አብርሃም ይሄ ሁሉ ነገር እያታለላት ይሄ ሁሉ ነገር ሴራ ነው። ገብታችኋል? አብርሃም ሴራ እያሴረባን ነው ሄርሜላ ልጁን ለማየትና ልጁንም ለመውሰድ እየፈለገ ነው ያለው። እንግዲህ እናት አዘጋጅቷል ሄርሜላን። በጣም አብርሃም በጣም ብልጥ ሰው ነው። ሄርሜላን እንደናት አዘጋጅቶ በጥጦ ልጁን ሊያሳድገው ሩታን ሊያሳብዳት ማለት ነው። ይዟት ህፃኑ ልጅ ይዞ ጣፍቶባት ማለት ነው። እና ሩታ ደግሞ መጠንቀቅ እንዳለባት ነው። በጣም ኃይለኛ ሴራ ነው ሄርሜላ ይዛባት የመጣችው። ሄርሜላን በጣም መጠንቀቅ አለባት። ሩታ ምስኪን ነች። እንግዲህ ዛሬ እኔ ሩታዬን ሳያት በጣም ነው ያሳዘነችኝ። ደግሞ ከአብርሽ ጋር ተገናኝቶ ሲተቃቀፉ ደግሞ በጣም ነበር ያሳዘኑኝ። ምን አለ እግዚአብሔር ያስታርቋቸው አንድ ላይ ሆነው ልጃቸውን ቢያሳድጉ ብዬ ነው የተመኘው ማለት ነው። ግን አብርሃም ግን እየሰራ ያለው ነገር ብልግና ነገር ነው እየሰራ ያለው። ለሚስቱ ያውም ለልጁ እናት ከባድ ሴራ እያሴረባን ነው ያለው። ነገ ተነጎዳ ሩታን ለማስለቀስ ነው እሱ ሐሳቡ። ልጇን ወስዶባት ለማስለቀስ ነው። እንግዲህ ይሄ እኔ በጣም የገረመኝ ነገር አይኑን በጨው አጥቦ መጥቶ ከሩታ ጋር ለመታረቅ እንዴ! አንተ ስንት ስራ ያደረካት፣ ስንት ነገር ያደረካት፣ እስቲ ተናገር። ስንት ነገር ነው ያስለቀስካት? አንተ አይደለህ እንዴ ሄርሜላን ጎትተ ይዘ የመጣበት? አብርሽና ሩታ መሃል ላይ ሄርሜላን ይዘ መተ አብርሽና ሩታ እንዲለያዩ ያደረከው እኮ አንድና አንድ እኮ አቤል የምትባል ሰው ነው። ለአቤል ጭራሽ ሩታ ይቅርታ ማድረግ የለባትም። ለምን? አቤል ባለጌ ሰው ስለሆነ ማለት ነው። በጣም ሩታን ከፍ ዝቅ አድርጎ እሷ እንድትወርቅ ስሟ እንዳይኖር ዩቲዩብ ላይ አድርጎ ያደረገባት ሰው ነው አቤል ማለት። ሄርሜላ እንድትነግስ፣ ሄርሜላ ከፍ እንድትል፣ ሄርሜላ ንግስት እንድትሆን፣ የአብርሃም ንግስት እንድትሆን ያደረገው ይሄ ማን ነው? አቤል የሚባል ልጅ ነው። ስለዚህ ከአቤል ጋራ ምንም አይነት ነገር መታረቅ ምንም ነገር የለባትም ማለት ነው። እና አብርሃም ደግሞ የልጅ እናት ነች። እሷን ለማስለቀስ አትሩጥ። ይሄ ሁሉ ሴራ እያሴረች ያለችው ሄርሜላና አክስቷ ነች። አክስቷና ሄርሜላ ልጁን ይዘው ሊጠፉ እያሰቡ ነው ያሉት። ገብቷቸዋል? አብርሽ ምንድነው ከሷ ጋራ ፒስ ይሆንና ፒስ ሆኗል። እንግዲህ ምንም ነገር አያረግም ነው የምትለው ሩታ ማለት ነው። በዛ ዙር ልጁን ይዘው ሊጠፉባት ነው። ስለዚህ ሄርሜላ በኃይለኛው መጠንቀቅ ነው ያለባት። ሩታ በኃይለኛው መጠንቀቅ ነው ያለባት። ስሟን ቂስጥራ ነች ሄርሜላ የምትባል ባለጌ ማለት ነው። በጣም አሳፋሪ፣ እውነት አሳፋሪ ነች። እኔ በጣም የገረመኝ ከምንም በላይ ማለት ነው ቤተሰብ የሩታ ቤት ውስጥ ሄርሜላ ፎቶዋን ሰቅላ ነው ያየሁት። እሱን ፎቶ ደግሞ አስቀምጥላችኋለሁ። ፎቶዋን የሩታ ቤት ውስጥ ሰው እንዴት
የሩታ ቤት ውስጥ ሩታ ስትኖርበት የነበረበት ቤት ሩታ ከአብርሃም ጋር ስንት ላይፍ ያሳለፈችበት ቤት ላይ አንስታ የሩታን ፎቶ አንስታ የራሷን ፎቶ የሰቀለች ጥንብ ባለጌ ሴት ነች። በጣም የሚያሳፍር ነገር ያደረገችው ማለት ነው። እንዴት ነው የሰው ቤት ውስጥ ገብቶ የሰውን ፎቶ አውርዶ የራሱን ፎቶ መስቀል ማለት? ምን አይነት ጭንቅላት ቢኖርሽ ነው ሄርሜላ ይሄን ስራ የሰራሽው? እንዴት እንደዚህ አይነት ስራ ትሰሪያለሽ? በጣም ባለጌ ስለሆንሽ ነው። ሴራሽን እያሴርሽ ስለሆነ ገና ለገና ልጁን ወስጄ አሳድጌለት አብርሽ የኔ ይሆናል እያልሽ እያሰብሽ ነው። ይሄ መቼም አታስቢው። አብርሃም አንቺ ላይ ለመረማመድና ለመጫወት ነው እንጂ ሆነም ቀረም የሚወደው ሩታን ነው። ይወዳታል ሩታን። ግን እሱ ባለጌ ነው። አብርሃም ብልግናው ጥግ ድረስ ስለሆነ ነው እንጂ አንቺን መሸጋገሪያ ነው የሚያደርግሽ። ለማየት ያብቃሽ። አንቺን ራሱ አይፈልግሽም። ስለዚህ ፎቶ የሰቀልሽን ፎቶ ብታወርጂው ይሻልሻል። ነገ ተነጎዳ ታፍሪበታለሽ። ሩታ ስገባበት ፎቶሽን አንስታ እንደምከሰክሰው በጣም እርግጠኛ ነኝ። ለምን የማይገባሽ ቦታ ላይ የገባሽው ማለት ነው። የማይገባሽ ቦታ ላይ የገባሽው በጣም ባለጌ ነሽ። እንግዲህ ቤተሰብ ሁሉንም ነገር እናንተ ፍረዱ ነው የምለው። እኔ ምንም ልናገር አልችልም። እንግዲህ ሁለት ኪዩኖች ደግሞ ጽጌና ሄርሜላዬ ወይ ጉዴ ሄርሜላ ካፌ አጠፋም ሩታዬ አብረው ነበሩ ዛሬ። በጣም ደስ የሚል ነበረ። ስለሱ ደግሞ ነገ በደንብ አድርገን እናወራበታለን ማለት ነው። ለዛሬ ይሄ በቃችኋል። ደህና ደሩ። ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። በተረፈ ደህና ደሩልኝ። ቻው ቻው።